የኢራን የባለሙያዎች ጉባኤ የአያቶላ አሊ ካሚኒን ልጅ ሞጂታባ ካሜኒን አዲሱ የሀገሪቱ የበላይ መሪ አድርገው መሾማቸው ተሰምቷል። የ56 ዓመቱ ሞጂታባ የተሾሙት አባታቸው በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ በሚስጥር በተካሄደ ስብሰባ መሆኑን የቢቢሲ እና የአሶሺየትድ ፕሬስ መረጃዎች ያመለክታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሹመቱን ተቀባይነት የሌለው ሲሉ የገለጹት ሲሆን አዲሱ መሪ ያለ አሜሪካ ፈቃድ ስልጣን ላይ ሊቆዩ እንደማይችሉ አስጠንቅቀዋል። የራቀ ሰው ሆኖ ትራምፕ እንቅልፍ ቢወስዳቸው እንጂ ኔታንያሁ አይናቸው የተጨፈነ አይመስልም። እኔም እኮ ያንተን ሱሪ ታጥቄዋለሁ ያለችው ኢራን እሳት የሚተፉ ድሮኖቿ እረፍታተው እየደከሙ ነው። እሳት ታጥቀው ይበሩና እሳት ተፍተው ይመለሳሉ። መሰንበቻውን የነበረው ሁሉ ቀጥሏል። ዛቻውም ድብደባውም ቀጥሏል። በቴህራን ሰማይ ስር ደመና አይታይም። ምድሯን ካነደደው እቶን ሽቅብ የሚምዘገዘግ ጢስ እንጂ። አዎን፣ የእስራኤል ድሮኖች እንደ ተኮረኮረ ሕፃን ብብታቸውን ከፍ ሲያደርጉ የሚለቁት ቦምብ ሆዳቸውን ክፍት አድርገው ሾተል እንደተጣባት በቴህራን ምድር የሚለቁት የውርጃ እሳት ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ መርሃ ግብር ሲሆን የመጋቢት 1 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የኢራን የባለሙያዎች ጉባኤ የአያቶላ አሊ ካሚኒን ልጅ ሞጂታባ ካሜኒን አዲሱ የሀገሪቱ የበላይ መሪ አድርገው መሾማቸው ተሰምቷል። የ56 ዓመቱ ሞጂታባ የተሾሙት አባታቸው በአሜሪካና እስራኤል ጥቃት መገደላቸውን ተከትሎ በሚስጥር በተካሄደ ስብሰባ መሆኑን የቢቢሲ እና የአሶሺየትድ ፕሬስ መረጃዎች ያመለክታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሹመቱን ተቀባይነት የሌለው ሲሉ የገለጹት ሲሆን አዲሱ መሪ ያለ አሜሪካ ፈቃድ ስልጣን ላይ ሊቆዩ እንደማይችሉ አስጠንቅቀዋል። በሌላ በኩል የአዲሱን መሪ ትዕዛዝ ተከትሎ ኢራን በእስራኤል ቴልአቪቭ ላይ መጠነ ሰፊ የሚሳኤል ድብደባ እያካሄደች መሆኑም ተዘግቧል። ከተማዋ እስካሁን አይታው የማታውቀው የሚሳኤል ማዕበል እያስተናገደች እንደሚገኝ የኢራን የመንግስት ቴሌቪዥን ዘግቧል። በዚህ መሃል ነው ሞጂታባ ተመረጡ እስራኤል ኢላማ ይሆናሉ የተባለው። የእስራኤል የመከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላ ኻሜኒ ቀጣዩን የኢራን ጠቅላይ መሪ ለመሰየም እየመከረ የነበረው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱንና የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ ደርሷል ብለው በተናገሩ ፍጥነት እስራኤል ደግሞ መራጮችንና ተመራጩን ኢላማ ማድረጓን እንደምትቀጥል ሞቼ ነው ተቀምጬ ማለቷ ተሰምቷል። መሐመድ ማህዲ ሚርባጌሪ ለኢራን ዜና አገልግሎት እንደተናገሩት ጽኑና የጋራ ስምምነት ላይ ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን ያመለከቱት ከትላንት በፊት ነበር። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን ማከናወኑ ቢመላከትም ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ። ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋል የተባለው ግን እውነት ሆኗል። የኢራን ከፍተኛ ሊቃውንት ቀጣዩን መሪ ለመምረጥ የሚያከናውነውን ተግባር በቅርበት እየተከታተለች መሆኑን የገለጸችው እስራኤል ግን ጀንበር በስተምስራቅ ወጥታ ይመረጣሉ ይተካሉ የተባሉትን የአያቶላውን አልጋ ወራሽ መመረጥ ሳትሰማ ገና ሊቃውንት ጉባኤም ተፈራርሞ ውሳኔውን ሳያስታውቅ ቀድማ የአያቶላህ አሊ ኻሜኒን የሚተካውን መሪ ማደኗን እንደምትቀጥል በአደባባይ አስጠንቅቃለች።
የእስራኤል ጦር በፋርስ ቋንቋ በኤክስ ላይ ባሰፈረው ጽሑፍ ለአስርታት ተሰብስቦ የማያውቀው የኢራን ሊቃውንት ጉባኤ በቆም ከተማ ውስጥ በቅርቡ ስብሰባውን ማድረጉን ገና በጠዋቱ ፍንጭ ሰጥቶ ነበር። ልንነግራችሁ የምንፈልገው ጠቅላይ መሪውን ለመተካት የሚፈልገውንና ተተኪውን ለመሰየም የሚጥሩትን ሰዎች በሙሉ እስራኤል ማደኗን ትቀጥላለች። ተተኪውን መሪ ለመምረጥ በሚደረገው ስብሰባ የሚሳተፉትን በሙሉ ኢላማ ከማድረግ ወደኋላ እንደማንል ልናስጠነቅቃችሁ እንፈልጋለን። ይህ ነው ማስጠንቀቂያው በማለት የሚመረጠውን መሪ ብቻ ሳይሆን በምርጫው የሚሳተፉትን ከማጥቃት ወደኋላ እንዳማትል እስራኤል አስታውቃ ነበር። ማን ይሰማሻል? የቻልሽውን ከግብረ አበርሽ ጋር ሆነሽ አከናውነሽዋል። መንፈሳዊ መሪያችንን ጠቅላዩን ገድለሻል። ቤተሰቦቻቸውን አላስቀረሽ። ሞት ምን ማለት እንደሆነ ካየነው አጠገባችን በወደቁት ከተለማመድ ነው በኋላ የምን ማስፈራራት ነው ያለ የሚመስለው የሊቃውንት ጉባኤ ግን የእኛም ልጆች የጨበጡት በሱ አይደለም የእሳት እቶን እንጂ የማለትን ያህል በሚመስል ሁኔታ ተተኪውን መሪ በአያቶላህ ወንበር የሚቀመጠውን ሰው መረጥኩ አለ። ባለፈው ሳምንት ቅዳሜ እስራኤልና አሜሪካ በኢራን ላይ ጥቃት በጀመሩ በመጀመሪያው ሰዓት ላይ ነበር የሀገሪቱ ጠቅላይ መሪ አያቶላህ ኻሜኒ እና ሌሎች ከፍተኛ ባለስልጣናት የተገደሉት። 88 አባላት ያሉት የኢራን ሃይማኖታዊ ሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሙጂታባን መምረጡን ሲያስታውቅ ለመሆኑ የተመረጡት ሙጂታባ ማናቸው ባይ ጠያቂ እየተሰማ ነው። የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሙጂታባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት አልነበራቸውም። ሙጂታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ ማሽሀድ ከተማ ውስጥ ሲሆን ከስድስቱ የኻሜኒ ልጆች ሁለተኛው ናቸው። በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሙጂታባ ኻሜኒ አባታቸውን በመተካት የአገሪቱ ጠቅላይ መሪ እንዲሆኑ ተሾመዋል። አዲሱ መሪን ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሙጂታባን መምረጡን ሲያስተዋውቅ ከወደ ቴህራን የተሰማውን ዜና አላምን ብለው ደጋግመው ያደመጡት የአሜሪካው ፕሬዝደንት ዶናልድ ትራምፕ እርሳቸው እንዲሾሙ አልፈልግም ብለው ነበር። ሰሚ ጠፋ እና ምርጫው ይፋ ከሆነ በኋላ ደስተኛ አይደለሁም ሲሉ መግለጻቸውን ፎክስ ኒውስ ዘግቧል። እስራኤልም ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግ ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤ ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነ ተናግረዋል። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶችና ቪዲዮዎች ብቻ ነው የሚታወቁት ሙጂታባ። ሆኖም የአባታቸውን ወንበር ይተካሉ የሚል ለረዥም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። በአሶሺየትድ ፕሬስ ዘገባ መሰረት ሙጂታባ በስርዓቱ ውስጥ ብቃት ያለውና ኃይለኛ መሪ ተብለው በሰፊው ይታመኑ ነበር። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኘው ሃይማኖታዊው አላቪ ትምህርት ቤት ተከታትለዋል። ሙጂታባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በአገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሙጂታባ የሺያ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺያዎች ቅድስት ከተማ ቀኑ።
ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሙጂታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን ዕድል ሊያደናቅፈው ይችላል የሚል ግምት ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጂታባ ሐመኒን አያቶላህ በማለት በከፍተኛው የሃይማኖት ማዕረግ መጠራት ጀምረዋል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃውን ከፍ ለማድረግና ለአገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላህ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና ዕውቀት አመላካች ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉ መስፈርቶችና ቅድመ ሁኔታዎችም አንዱ ተደርጎ ይቆጠራል። ሟቹ አያቶላህ አሊ ሐመኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላህ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል ይላሉ ዘገባዎች። የሙጂታባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐመድ አህመዲነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መህዲ ካሮቢ ለጠቅላይ መሪው አያቶላህ ሐመኒ በጻፉት ግልጽ ደብዳቤ ልጃቸው ሙጂታባ በአብዮታዊው ዘብና በባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሷቸዋል። ከ4 ዓመታት በኋላም ሙጂታባ ተመሳሳይ ክስ ገጠማቸው። የአህመዲነጃድ ዳግም መመረጥ በመላ አገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሙጂታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላል የሚለውን ሐሳብ የሚቃወሙ መፈክሮችንም ሲያሰሙ እንደነበር ተዘግቧል። በወቅቱ ምክትል የአገር ውስጥ ጉዳይ ሚኒስትር የነበሩት ሙስጣፋ ታጅዛዴህ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሙጂታባ ሐመኒ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ሚር ሆሴን ሙሳቪና ማህዲ ካሮቢ ከአውሮፓውያኑ 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሙጂታባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስበዋቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሻ ገልጸዋል። ብዙዎች ሙጂታባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክን ህልውና ማረጋገጥና አገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝቡ ለማሳመን ከባድ ስራ እንደሚጠብቃቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የህዝብን ቅሬታ የበለጠ ሊያባብሰው ይችላል። ሙጂታባ ከተመረጡ እስራኤል ኢላማዬ አደርጋቸዋለሁ እንዳለችው ሊሆኑ ይችላሉ። የእስራኤል የመከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላህ ሐመኒ ተተኪ ኢላማቸው ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሹመቱን ተቀባይነት የሌለው ሲሉ የገለጹት ሲሆን አዲሱ መሪ ያለ አሜሪካ ፈቃድ ስልጣን ላይ ሊቆይ እንደማይችል አስጠንቅቀዋል። ይህ ወዲያ ማዶ ከሆነው እየተሰማ ነው። ወዲህ ማዶ መሪዋንና ቤተሰቦቿን አዛዥና አመራሮቿን በሞት የተነጠቀችው ቴሄራን ከል መስላ ከል ለብሳ ባለበት በዚህ ወቅት የአዲሱን መሪ ትዕዛዝ ተከትሎ ኢራን በእስራኤል ቴል አቪቭ ላይ መጠነ ሰፊ የሚሳኤል ድብደባ እያካሄደች መሆኑ ነው የተዘገበው። ከተማዋ እስካሁን አይታው የማታውቀው የሚሳኤል ማዕበል እያስተናገደች እንደሚገኝም የኢራን የመንግስት ቴሌቪዥን ዘግቧል።
ዛቻውም ድብደባውም ቀጥሏል። በቴህራን ሰማይ ስር ደመና አይታይም። ምድሯን ካነደደው እቶን ሽቅብ የሚምዘገዘግ ጢስ እንጂ። አሁን የእስራኤል ድሮኖች እንደ ተኮረኮረ ሕፃን ብብታቸውን ከፍ ሲያደርጉ የሚለቁት ቦምብ፣ ሆዳቸውን ክፍት አድርገው ሾተል እንደተጣባት በቴህራን ምድር የሚለቁት የውርጃ እሳት ሆኖ ምድር ይፋጃል። የራቀ ሰው ሆኖ ትራምፕ እንቅልፍ ቢወስዳቸው እንጂ ኔታንያሁ አይናቸው የተጨፈነ አይመስልም። እኔም እኮ ያንተን ሱሪ ታጥቄዋለሁ ያለችው ኢራን እሳት የሚተፉ ድሮኖቿ እረፍታተው እየደከሙ ነው። እሳት ታጥቀው ይበሩና እሳት ተፍተው ይመለሳሉ። መሰንበቻውን የነበረው ሁሉ ቀጥሏል። የአዲሱ ሰው መመረጥ ምን ለውጥ ያመጣ ይሆን? ወይንስ ምኑን ያብሰው ይሆን? አብረን የምናየው ይሆናል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ተመልካቾቻችን የመጋቢት 1 ቀን 2018 ዓ.ም የሞርስ ዜና የስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።